ሳህሉ ወብረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ የእናቱም ልመና ከሁላችን ጋር ይሁንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ክብር ይግባውና የወልድ የመድኃኔ ዓለም ክቡራንና አብያን የሆኑት በዓላቶቹ እንሆን ነግራችኋለን። ትስብእት፣ ልደት፣ ጥምቀት፣ ሆሳዕና፣ ስቅለት ከሰሞነ ሕማማት ጋር እንደ አንድ ቀን ሆኖ እንደ አንዲት ቀን የሚለውን የበዓላት መቁጠሪያ ነው። ትንሣኤ ከኋላው ካሉት ቀኖች ጋር እንደ አንድ ቀን ሆኖ ዕርገት የጰራቅሊጦስ በዓል ከኋላ ካሉት 8 ቀኖች ጋር እንደ አንዲት ቀን ሆኖ ደብረ ታቦር ናቸው። እነዚህም አብያን ማለታችን በከበሮና በጽናጽል መሐሌት ለማድረግ ውሃን ላለመቅዳት እንጨትን ላለመስበር ለሥጋ ሥራም መንገድን ላለመሄድ በገበያ ላለመሸጥ ላለመለወጥ ነው። እነዚህ ሰንበታቶቹና በዓላቶቹም የሚገኙት የእመቤታችን ማርያም 33ቱን በዓላትና እንደ ልጇ ትንሣኤ አድርገው እናከብር ዘንድ ይገባል። እኒህም 9ኙ ንዑሳን ገና፣ ግዝረት፣ ቃና ዘገሊላ፣ ልደተ ስምዖን፣ ደብረ ዘይት፣ የመጋቢትና የመስከረም መስቀል አንድ ነው። ስብከት፣ ብርሃን ኖላዊ እኒህ ሁሉ ክብር ይግባውና የወልድ መድኃኔ ዓለም የበዓላቶቹ መከበሪያ ናቸው። ከእነዚህም በየወሩ የሚከበሩት ትስብእት፣ ልደት፣ ትንሣኤ እሊህ ሦስቱ በ29 ቀን ይከበራሉ። የመዳን ቀን የተባለች የስቅለት በዓል ግን ክርስቶስ መታሰቢያዋ 27 ቀን ከተሰቀለ ጀምሮ ክብር ይግባውና መድኃኔ ዓለም ተባለ። ይህች ቀን ግን በዲሜጥሮስ ምክንያት ስቅለት ከአርብ ትንሣኤ ከእሁድ አይውጣ፣ የመድኃኔ ዓለም ስቅለቱና ትንሣኤው ስለ ጾሙ በየዓመቱ 2 ጊዜ አይደረግ ባለ ጊዜ አታክብሩ ማለቱ አይደለም። ነገር ግን ዲያብሎስ ያለሷ እንዳይድኑ አውቆ የሰውን ልብ አጸና። አሁንም ለዘራ ቡሩክና ለመባጽዮን ለብዙ ቅዱሳን ድኅነት እናገኝ ዘንድ ተገለጸች። ይህንን ሁሉ አክብሩ፣ የመድኃኔ ዓለም መታሰቢያውንም አድርጉ። መታሰቢያውን የሚያደርግ ክብሩ ብዙ ነውና። መድኃኔ ዓለም የሚጠሉት ግን ከክብሩ ከፍ ከፍ ባሉ ጊዜ እንደ ጢስ በነው ያልቃሉ፣ ይጠፋሉ፣ ይፈርድባቸውማል። በዓሉን በፍቅር አያከብሩምና እስከ ቀዝቃዛ ውሃ ድረስ በተቻላቸው መጠን መታሰቢያውን አያደርጉምና። በዚህም ነገር የሚጠራጠሩ ግን ዓይናቸው የታወረ ልቡናቸው የተሰወረ ነው። ክብር ይግባውና መድኃኔ ዓለም ክርስቶስ በ30 ብር በተሸጠ ከሐዋርያት ተለይቶ እንደሚከፋ በሰማይም በምድርም በጉስቁልና 799 እልፍ ከእርሱ ይከፋሉ። ነፍሶቻቸውን በማፈርና በጉስቁልና ይወጣሉ። ክብር ይግባውና የሚያወጣቸው የመድኃኔ ዓለም መልአክ ነውና በየቦታውም ያነሳቸዋል፣ ወደሚቃጠሉበት የእሳት ባህር ውስጥም ያስገባቸዋል። ክብር ይግባውና አንዱ የመድኃኔ ዓለም መታሰቢያ የሚያደርግ የቅዱሳን ግን የማያደርግ፣ አንዱ የጻድቃንና የሰማዕታትን የነቢያትና የሐዋርያትን የመላእክትን መታሰቢያ የሚያደርግ የመድኃኔ ዓለምን ግን መታሰቢያ የማያደርግ በዓሉን የማያከብር በአንዲት ቀን እንደሞቱ አልሰማችሁምን? የመድኃኔ ዓለም መታሰቢያ